በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 66ኛ ተአምር። ከዳን ወገን የሚሆን የጥፋት ሰው ስለመነሳቱ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። በዚያን ዘመን አይሁድ ተስፋ የሚያደርጉት ከዳን ወገን የጥፋት ሰው ይነሳል፣ እሱም እኔ ክርስቶስ ነኝ የሚል ነው። ይኸውም ይወለድና በቤተ ሳይዳ ያድጋል፣ በቅፍርናሆም ይነግሣል። ሰውን በሚያስትበት ገንዘብ ተአምራትን ያደርጋል። ከተአምራቱም የተነሳ ዝናም ያዘንባል፣ እጽዋት አብበው እንዲያፈሩ ያደርጋል። ከአይሁድ ሕዝቦችም ወገን ብዙዎቹ ምዕመናንን በማጥፋት ይተባበሩታል። ከተመረጡት ወገንም ብዙዎቹ በእሱ ይሳሳታሉ። ከእሱ መምጣት በፊት ግን መከራ ይሆናል፣ ድንገተኛ ሞት፣ መናወጥ፣ ፍርሃት ይመጣል። ከቦታ ወደ ቦታ መፍለስ፣ ከሀገር ወደ ሀገር መሰደድ ይደርሳል። ዘመነ መንግስቱ ግን ጥቂት ነው። በዚያም ጊዜ ወደ ኢየሩሳሌም ይሄዳል። ሥጋዬ በተሰቀለበት ቦታ ሄዶ ዕፀ መስቀሌን ገንዘብ ያደርጋል። እኔ ግን በመስቀሌ ላይ ካወረድኩት ብርሃን ጋር መስቀሌን እነጥቀዋለሁ። ከራሱም ላይ ዘውዱን አንስቼ ሁለቱንም ወደ ሰማይ አሳረጋቸዋለሁ። በምመጣበትም ጊዜ በፊት ለፊቱ በደመና ላይ ሆኖ መስቀሌን አይሁድ ያዩታል። ለፍርድ የመምጫ ምልክት እሱ ነውና። ከመስቀልም ብርሃን የተነሳ ምድር ከጽንፍ እስከ ጽንፍ ታበራለች። በዚያን ጊዜም በታላቅ ግርማ መንግስት በጌትነቴ ክብር እመጣና በካዱኝ ሁሉ ላይ እፈርዳለሁ። በእኔ ያመኑትን ግን መንግስተ ሰማያት አገባቸዋለሁ፣ ርስቴን ይወርሳሉ። ተድላ ደስታ ካለበት አሳድራቸዋለሁ። ይህችውም ፍጻሜ የሌላት ዓይን ያላያት ጆሮ ያልሰማት በሰው ልጅ ልቡና ያልታሰበችና ይህንንም ሁሉ ላመኑብኝ ዓለም ከመፈጠሩ በፊት አዘጋጅቼላቸዋለሁና አመጣጤ በደመና ይሆናል። በዚያን ጊዜም የምድር ነገስታት መኳንንትና ባለስልጣናትንም ሁሉ አጠፋለሁ። ሰማያዊት ኢየሩሳሌም ከምድራዊት ኢየሩሳሌም በላይ ተገልጣ ታንጸባርቃለች። ሰማይን እንደ ብራና ጠቀልለዋለሁ፣ ምድርንም ከስር መሰረቷ አስወግዳታለሁ። ባህርንም ፈጽሞ ውሃ እንደሌለባትና በውስጧም አሳና አንበሬ እንዳልነበሩባት አደርቃታለሁ። በጠቅላላውም ወንዞችንና ምንጮችን አደርቃለሁ። ተራሮችን እንዳልነበሩ አደርጋቸዋለሁ። ፀሐይን አጨልመዋለሁ፣ ጨረቃም ብርሃኑን አይሰጥም። ከዋክብትም እንደ በለስ ቅጠል ይረግፋሉ። አይሁድ ሥጋዬን በሰቀሉበት ቦታ በዚያ የጌትነቴን ዙፋን አዘጋጃለሁ። በዚያን ጊዜ ታማኝና የምስጢረ ልደት የመልእክተኛ የሆነ ገብርኤል መልአክ በታላቅ ቃል ይናገራል። የምክሬ አበጋዝ የሚሆን ሚካኤልም መለከት ይነፋል። መሬትና በውስጧም ያሉ ሁሉ ይሰግዳሉ። ዳግመኛም ሰማያትና በውስጣቸውም የሚገኙ ይርዳሉ፣ ይንቀጠቀጣሉ። መላእክትና ሊቃነ መላእክት እልፍ አእላፋት መላእክትም ሁሉ ሱራፌልና ኪሩቤልም በፊቴ ይቆማሉ። ይህንንም ያመኑብኝና የካዱኝም የሰው ልጆች ሁሉ ያያሉ። በዚያም ጊዜ ሥጋዬን የሰቀሉ አይሁድ እኔ የአብርሃም አምላክ የይስሐቅና የያዕቆብም አምላክ እንደሆንኩ ያውቃሉ። እኒያ ወገኖቼ ግን የተመሰገኑ ናቸው። በዚያን ጊዜና በዚያች ዕለትም በጦር የወጉኝን ጎኔን ለራሳቸው ለአይሁድ አሳያቸዋለሁ። በእስራኤል ነገር ላይ ትፈርዱ ዘንድ እናንተን 12ቱ ደቀ መዛሙርቴን በ12 ወንበር አስቀምጣቸዋለሁ። በሚያምኑብኝ ወገኖቼ ላይ ግን የምፈርድላቸው እኔ ራሴ ነኝ። በፈቃዴ ወደ መንግስት ያገባቸዋለሁ። ፍጻሜ የሌለው መንግስትና ተድላ ገነትን አወርሳቸዋለሁ። ከደጋጎች አባቶች ከአብርሃም ከይስሐቅና ከያዕቆብ ጋር ጨለማ በሌለበት ብርሃነ መለኮቴ በማያበራበት በዚያ ብርሃናዊ ቦታ አስቀምጣቸዋለሁ። ስሜን ለካዱ ግን ልቅሶን አጎናጽፋቸዋለሁ። እሳቱ ከማይጠፋ ትሉ ከማያንቀላፋ ከዚያ የስቃይ ቦታ ይገባሉ። የመንፈስ ቅዱስን ሽልማት ተጎናጽፈው በክብር ካጌጡ በኋላ ለሚክዱኝ ወዮላቸው። አምላክነቴን ለሚክዱ ወዮላቸው። ሥጋዬን ለስቅላት አሳልፈው ለሰጡ ወዮላቸው። በሰው ፊት ለሚክዱኝ ወዮላቸው። እኔም በዚያች በፍርድ ቀን እክዳቸዋለሁና በመላእክትና በሰውም ሁሉ ፊት አዋርዳቸዋለሁ። ከዚያም ወደ ዘላለም ኩነኔ ወዳለበት ይገቡና ለዘላለም በማይጠፋ እሳት ሲቃጠሉ ይኖራሉ። ለሚክዱኝ ሁሉ ወዮላቸው። እኔም በዚያች በፍርድ ቀን አላውቃችሁም ስለምላቸው ቦታቸው ወይም መኖሪያቸው በገሃነም ይሆናልና። ለእሱ ክብር ምስጋና ይሁንና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ስለ ዘላለም ሕይወትና የዘላለም የኩነኔ ፍርድ ይህን ነገራቸው። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን።